ደብሊው 10,000 ከመግባት ማልፎ 10,500 ገብተናል። እግዚአብሔር ይመስገን 10,000 ገብተናል። 10,000 ስንገባ ደግሞ ቃዊ ፕሌይስቴሽኑ ተብሎ ነበር። የፕሌይስቴሽኑ ጉዳይ አልተረሳም። አራቱም ፕሌይስቴሽን አለ በግብር ተቀምጧል። የባለፈው ጥያቄ ላይ የሰራሁት ላይ ብዙ ሰው ላይ ጥያቄ ፈጥራለሁ። ሁለተኛ ጥያቄ ዋራቦሬ ባንክ ስቴትመንት። እሺ you need to show a proof like ከቤተሰቦቻችሁ እናንተ መርዳት ተናግረዋል። ባለፈው ቤተሰቦቻችሁ ከእናንተ መርዳት አለባችሁ ጋይስ። አክቹሊ ባለፈው ያልተናገርኩት ነገር አም ሶሪ ባንክ ገንዘብ ብቻ አይደለም ማሳየት ያለባችሁ፣ ገንዘብ ብቻ ማሳየት የለባችሁ። ሌላ ምን ይላል? can I work while studying? so for this question yes but limited time ነው የሚሰጣችሁ እና በብዛት ካምፓስ ጃብ ነው የሚሰጣችሁ። yes ቅድም እንዳልኳችሁ ባለፈው የሆነች ቦርሳ አለችኝ። እቺ ከኢትዮጵያ የመጣች ቦርሳ ነች። አረንጓዴነቷን ምናምናቷ በጣም የጠቀመችኝ ቦርሳ ነች አልኳችሁ። አሁን ፋይል ምናምን የሚይዝባት ነች። ግን ላሳያችሁ ለእናንተ እንዲጠቅማችሁ ብዬ ይሄው እዚህ ጋር እንኳን እስካሁን አልተነሳም። ታውቃላችሁ እግዚአብሔርን ለእንትን ለማለት ነው። ኢት ምን ያህል እንደጠቀመኝ ነክቼውም አላውቅም። አብሮ ነው የሚታይ ከሆነ ኢት እዚህ ጋር የሚባል ፋይናንሻል ዶክመንት ይሄ እንትኔ ነው የትምህርት ቤቱ ነው። የትምህርት ቤቴ ነው ይሄው። ይሄ ደግሞ ከዛኛው ትምህርት ቤት ከሁለተኛው ትምህርት ቤት የጻፈው ከማውንት ኦሊቭ አካዳሚ ነው። ይታያችሁ ከሆነ አንብቡት ፈልጉ ከሆነ እንደዚህ ማጻፍ። ሌላው ደግሞ ጋይስ እናንተ ያልገባችሁ ChatGPT ማለት በጣም ከመጠን በላይ ጠቃሚ ነገር። የኔ ጓደኛውን አንዱ ጀለሴ የምታውቁት ሳሚ የምታውቁት ከሆነ he started by himself ራሱ everything እንትን ያለው። መተናል በድጋሚ በአዲስ ቪዲዮ ተከስተናል ጋይስ። እንደምናችሁ ሁላችሁም አማን ሰላም ሁሉም ቤተሰብ በቃ ላይክ ተናፍቁኛላችሁ። እግዚአብሔርን ስርቁላኩ ይደብረኛል እና thank you for watching guys። የላስቱ ቪዲዮ በጣም አሪፍ ነበረ እና ደግሞ ሌላ ምንድነው ደብሊው 10,000 ከመግባት ማልፎ 10,500 ገብተናል። እግዚአብሔር ይመስገን። ትዝ ይለኛል ከ9,000 እስከ 10,000 ለመድረስ 1,000 ቴክስ ላይክ አሮን 6 ወር ምናምን 5 ወር አሮን ነው ስንት መንዝ ነው ኤግዛክትሊ አክቹሊ እንደዛም አይሆንም ግን ፈሽቶ ነበር። ግን የሆነ አንዴ ደግሞ ሲነካችሁ እኮ አይታወቅም የእናንተ ነገር 500 ፎሎወር ጨምሯል ማለት ነው። ሶ ግን የባለፈው ጥያቄ ላይ የሰራሁት ላይ ብዙ ሰው ላይ ጥያቄ ፈጥራለሁ። በጣም ብዙ ሰው እና እኔ አም ቭሎገር ጋይስ እስና ላይክ ልጠቅማችሁ ነው እንጂ ምን እንደሚሰራ የአሜሪካን ህይወት ለማሳየት ህይወቴ ምኖረውን ህይወቴን ላጋራችሁ ነው። በቃ ላይክ እንደ ፋሚሊ ሆነ ላሳያችሁ ነው ፈልገው። ብቻ ወደ ገደለው ስገባ በጣም ብዙ ዝግጅ ጥያቄ የተጠየቁት አሮ ነው ቲክታክ አልኩኝ እንትኑ ላይ ብቻ they ask me like ወደ 50 ምናምን ጥያቄ ተጠይቄያለሁ ዩቲዩብ ላይ። እዛ ቴሌግራም ላይ ተውት ነፍ ነው በቃ ነፍ ስላችሁ ላሳያችሁ። ያልከፈትኩትም አለ የከፈትኩትም አለ። ይሄው this is the whole እንትን እንዳለ ይሄው ጥያቄ ፕራይቬት ላይ ልግባና ይሄው እነዚህ ማለት ነው የሚታያችሁ እኮ ይሄ ሙሉ ጥያቄ ነው ላይክ እና አልመለስኩትም። ብቻ ወደ ገደለው ስንገባ ትንሽ ጥያቄዎቹን የሆነ ኮመን የሚሰጡ ሴንስ ጥያቄዎችን ጽፌላችኋለሁ። ምንድነው መመለስ ያለባቸው ግን አብይ ቁጭ ብለ ኢንተርቪው ስራልን ምትሉኝ ከሆነ ላይክ ምንድነው የተጠየቀው? አሁን አዲስ የመጣ ልጅ አለ እሱን አግኝቼ አወራዋለሁ አክቹሊ በቅርቡ ምን እንደሚጠየቅ የድሮና አሁንም ዩቲዩብም ትንሽ ሰርች አድርጌ አይቼ ምናምን እመጣላችኋለሁ። እሱንም እንዳደረግላችሁ ከፈለጋችሁ ቪው በደንብ መታየት አለበት እና ደግሞ ላይኩ 1,000 መድረስ አለበት። እስቲ 1,000 ላይክ አስገቡኝና በፍጥነት ከገባ አውል ሪከርድ ላይክ የኢንተርቪው ጥያቄዎች ምናምን በስተክል ቁጭ ብለን እንሰራበታለን። ብቻ ካነበብኳቸው እንትኖች መካከል አይጋር ላይክ አሁንም 10 ጥያቄ ነው ያስኩት። ሙሉም ማጻፍ አልቻልኩም በጣም ብዙ ነው የተጠየቀው። ግን ዋና ብዬ ማሰባቸውን ጥያቄዎች አሁን አብረን እናያቸዋለን። እና ደግሞ አንዳንድ ሰው አለ እንዴት ልበላችሁ ለቪው ብሎ ነው እንጂ የላስት እንትን ምናምን አንዳንዴ ህይወታችሁ እንደዚህ የሚያከብደው ሰው አለ። ማየት ካልፈለጋችሁ አትዩት፣ አላስገደድኩም። ይሄ የእናንተ ጉዳይ ነው። እኔ ኦልሬዲ አም ሂር ለኔ ምንም የሚጠቅመኝ የሚጎለኝ ነገር የለም። ቪውም እንደሌላው ጊዜ ይመጣል፣ ቀስ እያለ የሚመጣ ነገር ነው። አትዩትም ከፈለጋችሁ እዩትም። I just said የሚያስፈልገው ሰው ካለ ተናገራለሁ። የኔ አመጣጥና የተናገርኩት የሚያስፈልገው ሰው ካለ አሁንም ይሄንን ነገር ከተከተላችሁት የማትመጡበት ምንም አይነት ወይ የለም የማትመጡበት በቃ ካልሆነ በቃ እድላችሁ ካልሆነ ብቻ ነው የምትቀሩት እንጂ ይሄንን ስቴፕ ከተከተላችሁ ትመጣላችሁ። እኔ እንግዲህ እንደዛ ነው ያደረኩት። ብዙም ሰው የነገርኳቸው ሰዎችም እንደዚህ መጥተዋልና ደውለውልኝ ይጠይቁኛል አብይ ይሄን ባረግ ምን ይመስላል ምናምን እና አው ሰጀስት ላይክ እንደዚህ ብታደርጉ እንደዚህ ተካክላል ምናምን እና እስካሁን እኔ ከመጣው 5 ዓመቴ እስካሁን ሰው መጥቷልና በዛ ነው የምላችሁ እንጂ
ለኔ ጥቅም ነው ብላችሁ ካሰባችሁ ተውት፣ አትዩት፣ አትጠቀሙበት። እኔንም አትጥቀሙኝ አልፈልግም። መጨረሻ የምላችሁ ነገር ምንድነው? ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ጀሞን ተቀላቀሉ። 10,000 ገብተናል። 10,000 ሲንገባ ደግሞ አዊ ፕሌይስቴሽኑ ተብሎ ነበር። የፕሌይስቴሽኑ ጉዳይ አልተረሳም። 4ቱም ፕሌይስቴሽን አለ በግብር ተቀምጧል። የሚመጣ ሰው ግን እየተፈለገ ነው። የሚመጣ ሰዓት ሳገኝ ሰው እንትን አደርጋለሁ። እስከዛ 15,000 በማስገባት ተባበሩኝ። አሁን ቴንኪ 10,500 ሆነናል። አሁን እኮ የቀረው 4,500 ነው። 4,500 ሰው ፎሎ ቢያደርገኝ አስቡት፣ ላጥ ብዬ 15,000 ከዛ ደግሞ 5,000 ሰው ፎሎ ቢያደርገኝ 20,000 ሰው ድሬሜ ከፍ እያለ ይመጣል። እኔም የዩቲዩብ ቪዲዮ መስራቴን እቀጥላለሁ። ቀጣይ ደግሞ መሰራላችሁ እንዴት ነው ዴንቨር ውስጥ የሚሰራው ስራ፣ የስራ አይነቶች በቃ አላ በቃ ኑሮዋችን እንዴት ነው ስታዩት እናንተ ከዛ ሆናችሁ እስና ቀላል አይደለም፣ ግን ሃርድም ቢሆን ኢትዮጵያ ይሻላል። ግን እንደዛ ስፍን መሰራላችኋለሁ። አሁን ቀጣይ ወደ ቪዲዮአችን እንግባ ማለት ነው። ግን ዶንት ፎርጌት ቱ ሰብስክራይብ ማይ ዩቲዩብ ቻናል ጋይስ። እየገባችሁ ሁላችሁም ሰብስክራይብ አድርጉ። የምታየው ከሆነ በቃ እያያችሁ ነው። እስቲ ይሄ ልጅ ይጠቀምበት ብላችሁ ሰብስክራይብ አድርጉኝ። ከዛ ትሄዱና ላይክ፣ ከዛ ደውሉ ምልክት እንጫናላችሁ። ከዛ ሼር ከተቻለ፣ ካልተቻለ ግን ሰብስክራይብ በማድረግና ላይክ በማድረግ ተባበሩኝ። 1,000 ላይክ ከገባ እንዳልኳችሁ የኢንተርቪው ቁጭ ብዬ ከሰው ጋር ቁጭ ብዬ እያወራው እሰራላችኋለሁ ወይ በራሴ ይኸው የጻፍኳቸው ኖቶች አሉ እዚህ ላይ ስንት ነው? ወደ 10 እናንተ ከጠየቃችኋቸው 10 ጥያቄዎች መሃል the first question ምን ይላል? do we have to know English like እንግሊዘኛ ማወቅ አለብን ወይ? ጋይስ እኔ አሁን ለምሳሌ ምን ልበላችሁ፣ እንደዚህ አይነት የሆነ ጥያቄ አትጠይቁ። ቢካዝ አንድ ልማር ነው የሚሄደው እያላችሁ ነው አይደለ? ልማር ነው የሚሄደው ማለት ሄጄ ትምህርት ልማር ነው የሚሄደው እና አፕላይ አድርጌ ዩኒቨርሲቲ ተቀብሎኛል ብለን ነው የምናስበው። you have to have like በቃ you need basic English የተባለው ነገር ማወቅ አለባችሁ። basic English ማለት ከሰው ጋር ንግግር ማድረግ መቻል። ለምሳሌ ሃይ ስትባሉ ይሄ በቃ ኮመን የሆኑ እንግሊዘኛዎች አሉ አይደል? መመለስ ከሰው ጋር በቃ ከሰው ጋር ንግግር ሚቲንግ። አሁን ለምሳሌ የሆነ ነገር ቁጭ ብላችሁ ከኔ ጋር ማውራት ማችሉ ከሆነ እንደዚህ ነገር ሳታረጉ ቢያንስ መለማመዳችሁን አትርሱ። like በደንብ ማወቅ አለባችሁ ኢን ሴንስ like የተካበደ ቋንቋ ማወቅ የለባችሁም። የተካበደ ነገር አይደለም፣ ግን ቤዚክ የሆነ እንግሊሽ ሰውን ማስረዳት የምትችሉበት። አሁን እኔ እያስረዳችሁ እናንተ እንደዚህ ቁጭ ብላችሁ እያያችሁኝ እንደሱ እንደማወራው በእንግሊዘኛ ማውራት መቻል አለባችሁ። ለምሳሌ የምትጠየቁት ጥያቄዎች አሉ አይደለ? እንዴት አሜሪካን መረጥክ ስትባል ድንብርብር የምትሉት እንግሊዘኛ ማታውቁ ከሆነ በብዛት ዲኔ ነው የምትደረጉት። ዳስ በቃ like ታፕ ይሄ ምንም ጥያቄ የሌለው ነገር ነው። like ጥያቄ ምንም አይነት ጥያቄ የሌለው ነገር ነው። you have to መስት ነው። English proficiency የሚባል English proficiency ማለት there is different one like ለምሳሌ ይሄንም አልመነገርኩላችሁም ነበር። ይሄ በእንግሊዘኛ ውስጥ ነው። አንደኛው ጥያቄ ላይ ገና ምን አለ ማለት SAT አለ TOEFL አለ IELTS አለ ዶሊንጎ ነው ምናምን የሚባል ነበረ። I think እነዚህ ናቸው አይደል? አራቱን ነው ማቀው ነው። እስከዛ ሊኖር ይችላል ከዛም በላይ እናንተ ያረጋችሁ ታውቃላችሁ። እኔ ማቀው ግን አራቱን ነው። ከአራቱ ውስጥ ብትወስዱ የተመረጠ ነው። እኔ ግን አብይ ወስደሃል ብትሉኝ አልወሰድኩም። እኔ the only thing ያለኝ ምንድነው English proficiency ከመንግስት ነው ያወጣሁት። ሄጄ አብይ በእንግሊዘኛ ተምሯል የሚል በእንግሊዘኛ ሄዳችሁ ማውጣት ትችላላችሁ። ከትምህርት ቤታችሁ ከተማራችሁበት ትምህርት ቤት እነሱ ራሳቸው አሽገው ይሰጧችኋል። እናንተ ማየት አትችሉም። እና ከተማራችሁበት ትምህርት ቤት ወይ ደግሞ ይሄ ትምህርት ቤት የት እንደሆነ አላውቅም። የትምህርት ቤት ዋና ምንድነው የሚባለው የትምህርት ቢሮ ምናምን ብቻ ከዛ ማውጣት ትችላላችሁ። ሄዳችሁ ይሰጧችኋል። English proficiency እንደተማራችሁ በእንግሊዘኛ የሚያሳይ እንጂ እኔ IELTS TOEFL ምናምን አልተፈተንኩም። English proficiency በዛ ታገኛላችሁ። መግባባት እንግሊዘኛ ግን ማወቅ አለባችሁ። ሁለተኛ ጥያቄ what about a bank statement? እሺ you need to show a proof like ከቤተሰቦቻችሁ እናንተ መርዳት ተናግረዋል። ባለፈው ቤተሰቦቻችሁ ከእናንተ መርዳት ያለባችሁ ጋይስ actually ባለፈው ያልተናገርኩት ነገር I'm sorry ባንክ ገንዘብ ብቻ አይደለም ማሳየት ያለባችሁ። ገንዘብ ብቻ ማሳየት የለባችሁ። you can ማስተመን ትችላላችሁ። አሁን ለምሳሌ ቤት አለ አይደል? ህንጻ ወይ ደግሞ የመኖሪያ ቤታችሁ ማስተመን ማለት ማስያዝ ሳይሆን ሄዳችሁ ማስተመናችሁ ምን ያህል ገንዘብ ያወጣል ሲባል ገንዘቡ will be like 6 ሚሊዮን 7 ሚሊዮን እሱን ትይዛላችሁ። የመኪና ሊብሬዎችም ከያዛችሁም ጥሩ ነው። እና ገንዘቡም ተጨማሪ ገንዘቡም ያው እንዳለ እሱን በጣም ያው እሱን እንደዚህ ከበው ይዙታል እንጂ ገንዘቡ ፊት ለፊት እንዳለ ነው። እንደዚህ ይቀመጣል። እነሱ ከኋላ ሰፖርተር ነው የሚሆኑት። ገባችሁ? የመኪና ሊብሬ፣ የቤት፣ የመሬት፣ የመኪና ምናምን በቃ ኤቭሪቲንግ እንደዚህ አይነት ነገር ንብረት በቃ ንብረትም ማስተመን ይቻላል። እና አስተምናችሁ ገንዘቡን እንትን ማለት ትችላላችሁ። ሶስተኛ ጥያቄ is it only for bachelors or also masters? ይሄኛው በጣም ቀላል የሆነ ነገር ነው። ባችለራችሁን ከጨረሳችሁ በኋላ ለማስተርስ መጣችሁ መማር ትችላላችሁ።
ማስተርሳችሁን ደግሞ እንትን ካላችሁ ፒኤችዲያችሁ መማር ትችላላችሁ። ሞር ባችለር እና ማስተርስ ላይ ነው እኔ የማውቀው። የፒኤችዲውን አላውቅም፣ ግን ሞር እንደዛ ብታደርጉ የተመረጠ ነው። ሞር 12ኛ ክፍል ከጨረሳችሁ ፈጠን ያለ ብትወስዱ ሪስክ ስላችሁ መሀል ላይ እየተማራችሁ ከሆነ 12 ላይ ካሁኑ አስቡት። ምን ማድረግ አለብኝ፣ ይሄን ማድረግ አለብኝ፣ ይሄን ማድረግ አለብኝ ምናምን የሚለው ማለት ከዛ ደግሞ እንትን ትወስዳላችሁ፣ አክሽን ትወስዳላችሁ ማለት ነው። ስትጨርሱ አሁን ጨርሻለሁ አይ ሃቭ አ ታይም ላይክ አይ ጋት ታይም በጣም ብዙ አይነት ሰዓት አላችሁ ምናምን እሱን በማድረግ ትጨማምሩበትና ታስተካክሉታላችሁ ማለት ነው። ሶ ዋትስ ዩር አድቫይስ? ሶ ማይ አድቫይስ ኢዝ ሲምፕል፣ በጣም ቀላል ነው። ቢ ሆነስት ላይክ ኦነስት ሁኑ። ምንም አይነት ውሸት አያስፈልግም። ፕሪፔር አድርጉ፣ በደንብ ተዘጋጁ። ዝግጁነት ያስፈልጋል። ላይክ በጣም ስትሮንግ የሆነ ዝግጁነት ያስፈልጋል። ከዛ ዶንት ጊቭ አፕ ላይክ አይ እኔ ግን እንዴት አደርገዋለሁ ገና ስታስቡት ክምር ብሎ ሲታያችሁ በጣም ብዙ ነው የሚመስለው። ሶ ጊቭ አፕ አታርጉ። መጀመሪያ ላይክ እኔ የሆነ ነገር ከማድረግ በፊት እጽፈዋለሁ። ጋይስ ጻፉት፣ ምን እንደሚያስፈልጋችሁ ኤቭሪቲንግ ጻፉትና ለማስተካከል ሞክሩ። እሱን ቲክ 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 እያደረጋችሁ ትሄዱ። ላይክ ዶንት ጊቭ አፕ። በቃ እንደዛ ብላችሁ ነው የጠይቃችሁኝ። አቢ ምን ትመክረናለህ? እኔ የምመክራችሁ እውነት ተማመኑብኝ። እግዚአብሔርን አብይን እንስማ ውስጥ ለዛሬ ብላችሁ ስሙኝ። ወርዝ ያረጋል። በቃ ሞክራችሁ ወርዝ የሚያደርግ ነገር ነውና ዱ ኢት። ሃው ሎንግ ዳዝ ዘ ፕሮሰስ ቴክ? ሌላኛው የተጠየቁት ጥያቄ አይ ዶንት ኖ ኢት ዲፔንድስ። አይ ዶንት ኖ ኢት ዩዥዋሊ ቴክ ላይክ ኤ ፊው መንዝስ። ከዛ ደግሞ ከፈለጋችሁ ደግሞ እንደ በቃ የቪዛው አመጣጥ ነው። አሁን አንዳንድ ሰዎች እድላቸው ሲገጥም ጣስ ያረጉ ባረጉ በ3 ወራቸው ምናምን ቪዛቸው ኢንተርቪው ይባላሉ። ኢንተርቪዋቸው ደግሞ ኢንተርቪው ከደረሳችሁ ኢንተርቪው መጠራት ነው የሚቀብለው። ኑ ተብሎ ኢንተርቪው መጠራት ግን ምንድን መሰላችሁ የትምህርት ቤት ግዴታ አለባቸው። ግዴታ አለባቸው ኢነሴንስ አሁን ለምሳሌ እናንተ አፕላይ አደረጋችኋል አክሴፕታንስ ሌተር ከመጣ ኢንተርቪው መጠራት ግዴታ አለባችሁ። ቢካዝ ትምህርታችሁ እየቀረበ ነው። አሁን ለምሳሌ ምን መሰላችሁ ጃንዋሪ ላይ ክላስ ጀምራላችሁ አይደል? ሶ ከጃንዋሪ በፊት you have to be here ዲሴምበር ምናምን ላይ ለምን? ቢካዝ ምንድነው የሚባለው ትጎበኛላችሁ፣ ታያላችሁ። ኦሪንቴሽን የሚባለው ማለት ኦሪንቴሽን ለማየት የሆነ 1 ሳምንት 2 ሳምንት በፊት ቀድማችሁ መገኘት አለባችሁ ለኦሪንቴሽኑ። እሱን ካረጋችሁ በኋላ ደግሞ ከቪዛው ደግሞ ከ1 ወር በፊት ነው መሰጠት ያለበት። እንደዛ ብለው ስለሚያስቡ ለምሳሌ ክረምት በኢትዮጵያ አላቅም ጁን ላይ ምናምን ካረጋችሁ ጁን ማለት ሰኔ ላይ ካረጋችሁ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር በቃ በ4 ወር ውስጥ በ5 ወር ውስጥ ማለቅ አለበት ማለት ነው። አስቡት ከጀመራችሁ ጁን ላይ ሲጀምራላችሁ ጁን፣ ጁላይ፣ ኦገስት ኦገስት ላይ መጣ አክሴፕታንስ ሌተር ተፈልጎ ተብሎ ከኢንተርቪው ተቀበላችሁ። ከዛ አክሴፕታንስ ሌተር አሻራው ምናምን ጨራረሳችሁ ጁላይ ሴፕቴምበር ላይ ከዛ ኦክቶበር ላይ ኤምባሲ ገባችሁ። ኖቬምበር እና ዲሴምበር you have to be here። ሶ ለዛ ስለሆነ ፊው መንዝ ነው የሚፈጀው ብዙ እንደሌላ ይሄ ግሪን ካርድ በትዳር ምናምን ሲሆን ነው እሱ ዝገት ነው። ግን በእንትን ሲሆን እንደዛ ነው የሚያሳየው። እና ሌላው ምላችሁ ጋይስ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳደረሱ ቤተሰባችንን ተቀላቀሉ። ይጠቅማችኋል ብዬ የማስበው ነገር ሰውንም የጠየቅኩትን እና ደግሞ እንትን ያደረኩትን ነገር ስለሆነ በዛ እንትን በሉ ማለት ነው። እሺ ሌላ ምን ይላል? can I work while studying? so for this question yes but limited time ነው የሚሰጣችሁ እና በብዛት ካምፓስ ጆብ ነው የሚሰጣችሁ። yes አሁን ለምሳሌ ምን አይነት ዲፈረንስ አለው መሰላችሁ? እንዴት ልበላችሁ? ሀበሾች ብዙ ምን ያደርጋሉ መጥቶ የሀበሻ ቤት ይሰራሉ። የሀበሻ ቤት መስራት ማለት ላይክ ጸጥ ብሎ ማለት ነው። ግን እንደሱ በትክክለኛው ከሄዳችሁ ግን you have to do like 20 ሰዓት በዊክ 20 ሰዓት ነው የሚሰጧችሁ 40 ሰዓት ምናምን አይደለም። አሁን እኔ መስራት የምችለው 40 ሰዓት ነው ላይክ እንደ ትክክለኛ ማንም ሰው 40 ሰዓት በዊክ መስራት ይችላል። እዚህ ግን you can't ላይክ ተማሪ ከሆናችሁ 20 ሰዓት ብቻ ነው የምትሰሩት። እና አንዳንድ ሰዎች አሉ አብይ እንዴት ነው ትምህርቴን ፋይናንሻሉ ምናምን ካረዳኝ በትምህርቴን እየሰራው መክፈል እችላለሁ። በ20 ሰዓቱ እየሰራችሁ መክፈል አትችሉም። ከባድ ነው በጣም። ግን ትናንሽ ነገሮችን መከቨር ማድረግ ትችላላችሁ። ለምሳሌ የምግብ ወጪያችሁን፣ የስልካችሁን ወጪ፣ የመኪና የሆነ ነገር የታክሲ የኡበር ምናምን ቢኖርባችሁ እነሱን ወጪ ታረጋላችሁ፣ ከቨር ታረጋላችሁ። ኢፍ ግን ካላችሁ ግን ትምህርታችሁን እየተማራችሁ ጎን ለጎን ደግሞ 20 ሰዓት ነው የሚሰጣችሁ እንጂ ከዛ በላይ ሰዓት አይሰጣችሁም። 20 ሰዓት ማለት አስቧት 8 16 2 ቀን እንኳን 16 ሰዓት ነው። ሶ 2 ቀን ከሩብ ምናምን ማለት ነው። ሶ እኔ እንኳን አሁን የምሰራው 8 ሰዓት ቢሆን እኔ አሁን ለምሳሌ 10 ሰዓት ነው የምሰራው። ሶ 2 ቀን ማለት ነው ታሰ ደን በቃ እሱ በ2 ቀን ማለት ነው። ሶ ግን ከፋፍለው ነው የሚሰጣችሁ። ዛሬ 4 ሰዓት፣ ነገ 4 ሰዓት፣ ከነገ ወዲያ 4 ሰዓት፣ ሐሙስ 4 ሰዓት፣ 44 ሰዓት ምናምን አድርጎ ይሰጣችሁ። ከፋፍለው እንደዛ ነው የሚሰጣችሁ። ሶ yes you can but limited time በሚለው ያዙት። 8ኛ ላይ ደረስኩ። what if my visa get rejected like የተደረገ ሰው አለ መሰለኝ I don't know ሪጀክት ከተደረኩ ምንድነው መፍትሄው ነው። ከዛ ባይዛው በጣም ሀፕን ያደርጋል። ይሄ ሀፕን የሚያደርግ ነገር ነው። ፓኒክ ማድረግ የለባችሁም። አሁን ጓደኞቼ እኔ ማቃቸው እዚህ ዲናይ ተደርጎ
በሁለተኛው የተሰጠው ቪዛ ማቀዋል ዲናይ ተደርጎ በሶስተኛው ቪዛ ይሰጣል እና ፓኒክ አለማድረግ ነው learn from your mistake ከባለፈው እና ፊክስ ማድረግ በቃ ፊክስ ከባለፈው አሁን ባለፈው ምንድን ነበር ገብታችሁ ቤት ተቀመጣላችሁ ከዛ ድጋሚ ሪስኬጁል ማድረግ ትችላላችሁ ሪስኬጁል ታረጋላችሁ ምንድነው ባለፈው ያሳሳትኩት እንደዚህ ተደናገጭ ነበር እንደዚህ ሆኜ ነበር ባንክ ስቴትመንት ትንሽ ያላስተካከልኩት ነገር ነበር ስለዚህ የቤቱን ሊብሬ ልጨምር የመኪናውን ሊብሬ ማለት የቤቱን ደግሞ ላስተምነው የቤቱን ዋጋ ልጨምር ምናምን ጭምርምር አድርጋችሁ እጅብ አድርጋችሁ ስትገቡ ታስተካክሉታላችሁ ማለት ነው መጀመሪያ ፕሪፔርድ ሆኖ መግባቱ በጣም መስተ ነው if it's not good do this በቃ like እንትን አድርጉት የሚያግዳችሁ ነገር አሁን ባለፈው ተንተባተብያለሁ ዛሬ በደንብ ማስረዳት አለብኝ because ኢንተርቪው ያደረጋችሁ ሰው not the same ይጻፋል አይ ኖ ዲና የተደረጋችሁበት ነገር ይጻፋል ግን ካስተካከላችሁ ዲና የሚያደርግባችሁ ነገር ፖይንት የለም እድል ነው ግን there is somehow በቃ you have to like tell him ምን ከናንተ እንደሚጠበቅ ሌላኛው 9ኛ ጥያቄ ላይ ደርሰናል ጋይስ አላብዛባችሁ ብዬ ነው do I need a sponsor not always ግን but most people sponsorship አላቸው ስፖንሰር ማለት ምን ልበላችሁ እንትን ያለ ቆይ ላምጣው ቀደም እንዳልኳችሁ ባለፈው የሆነች ቦርሳ አለችኝ እቺ ከኢትዮጵያ የመጣች ቦርሳ ነች ጋይስ አረንጓዴነቷን ምናምናቷ በጣም የጠቀመችኝ ቦርሳ ነች አልኳችሁ አሁን ፋይል ምናምን የሚይዝባት ነች ግን ላሳያችሁ ለእናንተ እንዲጠቅማችሁ ብዬ ሶይቱ እንደዚህ ነው የሚከፈተው ከዛ ይሄው እዚህ ጋር እንኳን እስካሁን አልተነሳም ታውቃላችሁ እግዚአብሔርን ለእንትን ለማለት ነው ምን ያህል እንደጠቀመኝ ነክቼው ማላቀም ይሁት ጋይስ እዚህ ጋር ምን ይላል ታየኝ እንዴት አድርጌ ላሳያችሁ ለማለት አሮ ነው የሚታይኮን ይሁት እዚህ ጋር ምን ይላል ፋይናንሻል ዶክመንት አንዳንዶቹ ወጥተዋልሽ እዚህ ጋር ምን ይላል ኤምባሲ ሪኳየርመንት አያችሁ እዚህ ጋር የሚታያችሁ ከሆነ ኤምባሲ ሪኳየርመንት ሶ እንደዚህ አይነት ነች እንደዚህ ትይዙታላችሁ ትከፍቱታላችሁ እቃ ማስቀመጥ ነው ለምሳሌ አሁን አንድ ነገር ላሳያችሁ ያው ለምሳሌ እዚህ ጋር የሚያስፈልጉት የኤምባሲ ስትገቡ የሚሰጣችሁ ነገሮች አሉ ይሄን እንታውት ይሄ እንደምታውቁት F1 ቪዛ ነው like this is the እንትኑ ይሄ እንትኔ ነው የትምህርት ቤቱ ነው የትምህርት ቤቴ ነው አክሴፕታንስ ሌተር የሚሉት ይሄን ነው ሶ ይሄ ነው የሚሰጣችሁ መጀመሪያ ከትምህርት ቤቱ ጋር ማለት ነው ዲዛችሁ ትምገቡ ሶ ኤምባሲ የሆነ ነገር ሲጠይቃችሁ አንስታችሁ የምትሰጡት ይሄን ነው ማለት ነው እኔ አሁን ይሄን ነው በቃ ብድግ አድርጋችሁ እስቲ እንትንን ስትይ አነባታለሁ ኤምባሲ ሪኳየርመንት F1 ቪዛ ገባችሁ ከዛ እነሱ በቃ እንደዚህ ዝግጁ ናቸው ምናምን ብለው እንዲያስቡ ያደርጋቸዋል ምንም እኮ ላይ ጠቅም ይችላል ግን ለኔ ጠቅሞኛል ይሄው አሁን እኔ ከሁለት ትምህርት ቤት የተጻፈልኝ ላሳያችሁ what is this ይሄ ህፃን እየነበርኩ የተማርኩበት ትምህርት ቤት ሴኮንደሪ ትምህርት ቤት ይሄ አሁን ለምሳሌ ህፃን ሆኜ የተማርኩበት ትምህርት ቤት ይሄውን ህፃን ሆኜ የተማርኩበት TJS የሚባለው ትምህርት ቤት ይሄ ነው ይሄው to whom may concern ይሄው ምንም እኮ ምን የለም በቃ ጸጥ ብላችሁ ሄዳችሁ ጻፉልኝ ድሮ የተማርኩበት ትምህርት ቤት ስንትና ስንት ከሁለቱም ትምህርት ቤት ነው ያጻፍኩት እንግሊሽ ፕሮፌሽንሲ ይሄው this correspond is ራሴ ጽፌ ነው የሄድኩት ከዛ የጻፍኩትን በእንግሊዘኛ እነሱ ራሳቸው ላይክ ጽፌ ሄድኩኝና እነሱ ወረቀታቸው ላይ ከላይ ስሙ ምናምን ተጽፎ ማህተም ተመቶ ተሰጠኝ ማለት ነው ይሄው የሄድኩበት ቀን ራሱ እዚህ ጋር ተጽፏል እና በጣም ያበደ ትምህርት ቤት ምንድነው ምን ይላል ምን ነበባችሁ ከሆነ ላምብላችሁ it's to certify that Abiy Shifra Arga has been a student of Tigat Primary School and Secondary School grade 9 ከዛ 16 በ2017 ምናምን Abiy has been polite gentle and fair when he was at this school secondary ምናምን to base level he has been committed to learning the language of learning and communication is English ገባችሁ ምንም እንግሊዘኛም ተወርቶ ያቅም ትምህርት ቤቱ Abiy has good command of English language he will be able to attend classes in English without difficulties ከዛ ምንድነው appreciate any assistance this school appreciate any assistance given to Abiy Shifra Arga if you need to get insights ከፈለጋችሁ please feel free to contact us ምናምን ሚሉ ይሰጣሉ ይሄኛው ታሽጎ ነው የተሰጠኝ የዛኛው የአዲስ የትልቁም ትምህርት ቤት ያለ የትኛውን የቱ ጋር እንዳረኩት አላውቅም እንጂ ከዛ በቃ የ10ኛ ክፍል የ12ኛ ክፍል እነዚህ የስኩል ማቴሪያሎቻችሁን አሉ አይደል እነሱ ምናምን አለ መርሳት ነው ሌላው እስቲ ያቺን እኮ የጻፍኳት የትኛው መሰላችሁ ይሄ ደግሞ ከዛኛው ትምህርት ቤት ከሁለተኛው ትምህርት ቤት የጻፈው ከማውንት ኦሊቭ አካዳሚ ነው
የሚታያችሁ ከሆነ አንብቡት የምትፈልጉ ከሆነ እንደዚህ ማጻፍ ምን ይላል writing this letter to upon the request of evidence of English proficiency skill of Abish Fararga I would like to certify that student Abi meets the language here pre-request for admissions እንደዛ ነው ይሄ ሁለተኛው ትምህርት ቤት ሶ እንግሊሽ ፕሮፊሺየንሲ ምናምን ይዤ መጣሁት የዚህ ነው የምላችሁ ግን ይሄኛው ሲሰጣችሁ ሁለት ነው የሚሰጣችሁ አንደኛው ጸጥሮ ይሰጣችኋል አንደኛው ደግሞ ታሽጎ ነው የሚሰጣችሁ ብዙ ልፈልግ ምናምን አይደለም የጠየቃችሁኝን ጥያቄ ለመመለስና በዛው ይሄኛውን አሳያችኋለሁ ያልኳችሁ ለማሳየት ብዬ ነው ሶ እንዳልኳችሁ do I need ስፖንሰር ለሚለው for sure እኔ እህቴ ነበረች ስፖንሰር የነበረችው እህቴ ወይ ቤተሰብ ካላችሁ ወይ አጎት ወይ አክስት ምናምን ካላችሁ በጣም ደብሊው ነው ሞር እህት ሲሆን ይቀራሉ ብለው ስለሚያስቡ ማለት ነው ሶ ሜክ ሹር ፋሚሊያችሁን እንትን ለማለት ካልሆነ ደግሞ ኢትዮጵያ ያለ ሰው ማድረግ ይችላል እናንተን ስፖንሰር የትንፍጩ ምንድነው የትንፍጩ ቤት ምን ዱቄቱን አንጩ ነው ምናምን የሚባለው አባባላል የትም አድርጉት ስፖንሰራችሁ ማን ሆነ ሲሆን ገንዘቡ ኬት ላይክ ሪል ገንዘብ ነው ትራንዛክሽን ያሉ በደንብ ገባ ወጪ ምን ያላ ፌክ ቢካዝ ብዙ ሰው ፌክ ስለሚያሰራ ማለት ፌክ ደግሞ ይሰራል ፌክ ስለሚያሰሩ ትራንዛክሽን እንደዛ አድርገው የሚመጡ ሰዎች አሉ እና የምር ከሆነ እናንተ ሆነስት ከሆናችሁ ያንን አሳይታችሁ የሚወጣውን የሚገባውን አድርጋችሁ እንትን በሉ so is it hard to get a visa ይላል it depends on your preparation ዶክመንታችሁ ስትሮንግ ከሆነ ጥንክር ያለ ስትሮንግ እንደዚህ አይነት ስትሮንግ ማለት ነው ይሄው በጣም በቃ ላይክ ምንም የሚያስወድቀኝ ነገር የለም በቃ እግዚአብሔር ብሎ ካልሆነ ዶክመንታችሁ ጠንካራ ከሆነ እርግጠኛ ሆናችሁ ካሳመናችሁ there is no way deny የሚያደርጓችሁ this confidence-አችሁ በቃ 100% ጥንካሬ ኮንፊደንስ ካላችሁ አይኑ ያስፈራል ያስጨንቃል እኔ ስላለፍኩት ነው እንደዚህ አብይ የምትለው ልትሉኝ ትችላላችሁ I'm sorry to say that ግን ጠንክሩ እየፈራችሁም ቢሆን በቃ እንደምትሄዱ እርግጠኛ ሆኑ ተስፋ አትቁረጡ እሱ ካለ ልክ ነው አንተ እኮ የምትከርከው ከ5 አመት በፊት ነው አንተ እኮ እንትን ያልከው ከ6 አመት በፊት ነው it doesn't matter like ኮሜንት ላይ ቻለው ከ5 አመት በፊት ነው የሞከርኩት የሚል ሰውዬ እሱ ከ5 አመት በፊት ሞክሮ when I was there እኔ ከ5 አሁን 6 19 አመቱ ማለት ነው በ19 በመሐላችን ያለው እንደውም የናንተ እንደውም ጋፓችን ትንሽ ነው 6 አመት ነው 5 አመት ነው የሱና የኔ ደግሞ ጋፓችን ትልቅ ነበር 19 አመት አንተ እኮ ከ19 አመት ነው በፊት ነው የሞከርከው ብዬ አልተታለልኩም I tried it I did it አሁንም በእኔና በእናንተ መሐል ያለው ጋፕ ትንሽም ቢሆን ሞክሩት ይሳካል የተሳካለትም ሰው የመጣ በቅርቡ ስለማቅ ቤተሰቦች አሉ ዘመድ ጓደኞችም አሉ ሶ እንደዛ አድርጉ ይሳካላችኋል ተስፋ አትቁረጡ አሁንም የምፈልገው ኩዌሽን አስቀምጡልኝ ኮሜንት ላይ ጻፉልኝ ከፈለጋችሁ ኢንስታግራም ላይ ገብታችሁት ከፈለጋችሁ ቲክታክ ላይ ከፈለጋችሁ ቴሌግራም ላይ ቴሌግራም ላይ ከፈለጋችሁ ግን ሞር የሚቀልኝ ኢንስታግራም ላይ ነው because ቴሌግራም ብዙ ለቪዲዮ ለመላክ ምናምን የዩቲዩብ ኤዲት የሚደረግ ቪዲዮ ለመላክ ስገባ ነው ማየውና ኢንስታግራም ነው ሞር ኖቲስ ማድረገው ሶ እየገባችሁ አብይ እንደዚህ ነበረኝ ላልመለስ ሎላችሁ ይችላል የመለስኩላችሁ ነፍ ሰዎች አሉ ያልመለስኩላችሁ I'm so sorry to do that like because ስላላደረኩኝ ስላልመለስኩላችሁ ግን ይሄው የቻልኩትን 10 ጥያቄ መርጬ like ተገቢ ነው መመለስ አለበት ብዬ ማስበውን አርጌላችኋለሁ ግን አንዳንዶች ደግሞ ኔጌቲቭ የሆናችሁ ሰዎች እየገባችሁ ባጽፉ ደስ ይለኛል ከጻፋችሁም ጻፉ ግን I don't care like እኔ ያልኳሉት እናንተ እኮ ድሮ በ7 አመት do it ሞክረው ካልተሳካልን ነው ግን try በቃ ካንተ ይውጣ አንድ ነገር ሞክረህ ካልተሳካልኝ ይሻላል እንጂ ውስጥ ያብሰለሰልከው ከምትኖር just try መሞከርና ደግሞ መሞከር ማለመሸነፍ ነው እንጂ እየሞካከርክ ማታረገው ነገር የለም ካልተመቸ በስተቀር ዘመኑር ማለት ሶ ይሄን ይመስላል ሶ ምንድነው መላችሁ አሁንም ኮሜንት ላይ አሳውቁኝ እንድመልስላችሁ የምትፈልጉት ጥያቄ ካለ ንገሩኝ አብይ ወይ ላይቭ ይሻለናል ምናምን የምትሉም ከሆነ አንድ ቀን ላይቭ መግባት እንችላለን ሁላችሁም ተሰብስበን አንድ ላይ ሚስማዎቻችንን ቀመርጠን ግን የሚቀለው አይ ቲንክ ኮሜንት ላይ ብትጽፉት እኔ ደግሞ በሰራላችሁ ነው ሶ ይሄንን ብያለሁ እንዳልኳችሁ ቀደም የኢንተርቪው ኩዌሽን እንድሰራላችሁ የምትፈልጉ ከሆነ አዲስ የመጣ ልጆችም አሉ የኔ ጓደኞቼ እነሱንም ጠይቄ አነጋግሬ ምን እንደሚጠየቅ ኢንተርቪው ላይ ጽፌ ኢንተርቪው ጥያቄውን እሰራላችኋለሁ እናንተም ታዩታላችሁ ሌላው ምንድነው ልላችሁ የነበረው ያልኳችሁ ቀደም እንደሰራው ኢንተርቪው ኩዌሽኑ እንዲያልቅ 1000 ላይክ መግባት አለበት 1000 ላይክ ካልገባ የኢንተርቪው ኩዌሽን አልሰራም እሱ ነው ሌላው የምትፈልጉትን ጥያቄ ጠይቁኝ ሌላ ምን አለ መሄድ የምትፈልጉበትን ሀገር እንትን በሉ ጻፉ ይሄን ሀገር ነው መሄድ ፈልገው ስለሱ ሀገር ደግሞ ቼክ አድርገህ ተነግረኝ ምናምን በሉኝ እኔ ላይክ ምችል ከሆነ እየነዳው ምናምን ስለማየው ችግር የለውም ምችለው ከሆነ ሰፖርት አደርጋችኋለሁ ግን ላይክ ኮሜንት እንዳትረሳ ፍቅሮች
በደንብ ላይክ እና ኮሜንት ጠቅጥቁት። ላይኩ 1000 ከገባ የኢንተርቪው ጥያቄ ይሰራላችኋል። ስራ አለን ካላችሁ፣ ካላላችሁኝ ግን ካልፈለጋችሁት አይ ዶንት ማይንድ። ግን እሱን ነው የምላችሁ። ሌላው ምንድነው? ሌላው ደግሞ ጋይስ እናንተ ያልገባችሁ ቻትጂፒቲ ማለት በጣም ከመጠን በላይ ጠቃሚ ነገር ነው። በጣም ሰው ምንድነው የምላችሁ መሰላችሁ? ግዴታ ኤጀንት አያስፈልጋችሁ። የኔ ጓደኛውን አንዱ ጀለሴ የምታውቁት ሳሚ የምታውቁት ከሆነ he started by himself ራሱ ኤቭሪቲንግ እንትን ያለው ሶ let me show you። ይሄው ጻፍኩለት አሁን። ከዛ ይሄው ምን አለኝ? ስቴፕ ባይ ስቴፕ ስቱደንት ቪዛ F1 from Ethiopian to USA ይላል አይደል? ይሄንን ቻትጂፒቲ ማለት በጣም ወሳኝ ነገር ነው ጋይስ። ሰውንም እንትን ማለት አስቸጋሪ አይጠበቅባችሁም። እኮ ኤክስፔንሲቭ ሆነብኝ ሲል የመጣ ሰው አለ፣ በራሱ ተሰርቶ አለ። እኔ ግን አልመጣሁም፣ እኔ አላረኩትም። የማረገ ሰው ግን አለ። እሱንም እንዳናገርላችሁ ከሆነ አናገርላችሁና እሰራላችኋለሁ ቪዲዮ። ግን ይሄው ምንድነው እኔ ባለፈው እንዳልኳችሁ ዲሳይድ ዩር ስኩል ፕሮግራም ምንድነው ማጥናት የምትፈልጉት? አፕላይ ቱ ዘ ስኩሉ ላይ አፕላይ ማድረግ። አፕሊኬሽን ፊ 50 ብር ወይ 100 ብር ነው የሚጠይቀው። ጌት አክሴፕትድ ይሄው i20 የሚባለው ማለት ነው። i20 ይመጣል ከዛ በኋላ። ስቴፕ 4 ደግሞ ሾው ፕሩፍ ኦፍ መኒ ላይክ እንዴት እንደ አክሴፕት ተደረጋችሁ በኋላ ባንክ ስቴትመንታችሁ ምናምን ታሳያላችሁ። ስፖንሰርሺፕ ሌተር ፋሚሊ ሰማን ስፖንሰር የሚያደርጋችሁ ሰው የጻፈረመበታል። እኔም አለኝ እሱ ወረቀት። አሁንም ይሄው 5 ዓመት 6 ዓመት ሆኖ ሴም ነው ስቴፑ። ከዛ ፔይ ሲቪስ ፊ የሚባል አለ። ሲቪስ ፊ ማለት there is some amount of የአሻራዩን የኮቴ ምናምን የሚባለው ማለት እንደዛ የሚባል ነገር አለ። እሱን ትከፍላላችሁ። ዌብሳይቱንም ሰጥቷችኋል። ዌብሳይት ይሰጣችኋል። ከዛ ሪሲቱን መያዝ አለባችሁ። የከፈላችሁትን ሲቪስ ፊ አስታውሳለሁ። ሲቪስ ፊ ከፍለ ሪሲቱን ያስባል። እሱን አስከፍዬ ሪሲቱን ይዤ ነው ኢንተርቪው ያልኩት። ስቴፕ 6 ይኸው ፊል ቪዛ አፕሊኬሽን ዴይስ 160 የሚባለው የሚሞላል። የሰፈራችሁ የት ነው እንትናችሁ ምናምን የት ነው እሱ ሙሉ ትሞላላችሁ። ከዛ ስቴፕ 7 እሱን ዴይስ 100 ኮንፈርሜሽን ፕሪንቱ ካረጋ ሞልታችሁ ዴይስ 160ን ከጨረሳችሁ በኋላ ኢንተር ስትሉት ቡክ ቪዛ ኢንተርቪው ለኢንተርቪዋችሁ ቡክ ታረጋላችሁ። የቪዛ ቪ ደግሞ $185 ነው እስከ $200 አራቅማውን ከጨመረ። ፕሪፔር ዩር ዶክመንት ይሄው ብሪንግ ዲስ ኢንተርቪው ፓስፖርታችሁን i20 ቅድም ያልኳችሁን አክሴፕታንስ ሌተር የሚመጣው ዴይስ 160 ማለት ደግሞ ፎርም ሞሉታል እሱ ከሲቪስ ፊ በኋላ ማለት። ከዛ የሲቪስ ፊ ሪሲቱን ትይዛላችሁ። ቪዛ አፖይንትመንት ኮንፈርሜሽን ማለት ቪዛችሁ ኮንፈርም ተደርጓል የሚባለው የሚሰጣችሁን እሱን፣ ባንክ ስቴትመንት፣ ፕሩፍ ኦፍ መኒ፣ አክሴፕታንስ ሌተር፣ አካዳሚክ ዶክመንት ይሄ ትራንስክሪፕት እና ሰርቲፊኬት ማለት አይል ቴስት ቶፍል ምናምን ጨማምሮ ያለው ማለት ነው። ኮመን ሚስቴክ ፌክ ባንክ ስቴትመንት በጣም ያስከለክላል። ናት ኖዊንግ አባውት ዩር ስኩል ስለ ስኩላችሁ በደንብ ዲቴል አጥኑ ብያችኋለሁ ባለፈው። ስለ ዳይቨርሲቲ ምናምን ስለ ኤቭሪቲንግ ስላለማወቅ ዊክ አንሰርስ ኢን ኢንተርቪው ያስከለክላል። ኖ ክሊር ፕላናችሁ ምንድን ነው? ለምሳሌ ስጨርሱ ምንድን ነው እሱ ነገር እንዳደረሱ ስጨርሱ ምንድን ነው ፕላናችሁ ትባል ወደ ሀገሬ መግባትና ሀገሬ መቀየር ምናምን የሚለውን ካላመናችሁበት ኤክስ ብሎን ያሳየኝ ትከለክላችሁ። ትምህርት ቤት መገኘት ይችላል እና you don't have to have ኤጀንቶቹም እኮ የሚያደርጉላችሁ ከእናንተ ምን እንደሆነ ታውቃላችሁ? ይሞሉላችኋል ፎርም እንጂ there is nothing እኔ ሄልፕ ያደርጓችኋል ብዬ ማስበው አላውቅም። ግን ሞር ሰው ሲልኩ ከአንድ ዩኒቨርሲቲ ጋር አታች ሆኑና ለዛ ሰው አክሴፕታንስ ሌተር እንዲመጣ ያደርጋሉ። that's the only thing እንጂ እናንተ ይሄንን ኦኬ how much I need ከ150 እስከ ለትምህርት ቤቱ ከ150 እስከ 500 ያስፈልጋል። ለእንግሊሽ ቴስቱ ቶፍል ወይ አይል ቴስት እኔ አልተወሰድኩም። እሱን ከወሰዳችሁ ከ150 እስከ 200 ያስፈልጋል። ሲቪስ ፊ 350፣ ቪዛ አፕሊኬሽን 185፣ ዶክመንት ሌላ ኮስቶች የትናንሽ ነገሮች ፕሪንት ፎቶ ምናምን ስታደርጉ $50 ላይ ያስፈልጋችሁ ይችላል። ፍላይት ቲኬት ከ800 እስከ 1000። ሶ ይሄ ስኩል ቲዩሽን ምናምን ታውቁት ሪል ቶታል አክቹዋል ፔይ ቢፎር ሶ ምን ይላል? ይሄው አክቹዋል ፔይ ቢፎር ደ ቪዛ ከቪዛው በፊት የምትከፍሉት $1000 እስከ $1500 ነው ይላል። ሶ 1000 ማለት በእኛ አሁን ስንት ነው? በ180 ሺህ ብር ራሳችሁ አድርጋችሁ መክፈል ትችላላችሁ። እና ይሄን ይመስላል የዛሬው ቪዲዮአችን። I tried my best guys ለሌላ ነገር አይደለም። ይሄው እንደዚህ ሰርች እያደረኩ ምናምን እያደረኩ እኔ እንድትጠቀሙ ብዬ ነው ያደረኩትን ነገር እንድትጠቀሙ ብዬ ነው። የምትፈልጉት ነገር ካለ በዚህ ዙሪያ በሰራለን አይቻለሁ። ስለ ስፒከር አብይ ስለምሰራው ስራ እኔ ስፒከር አሁን በጣም ቢዚ የሚሆንበት ጊዜ እየመጣ ነው። ኦልሬዲ አም ቡክድ ለስራ። ሶ ምንድነው የምትፈልጉት ቪዲዮን ይሄን ብሰራለን ይሄን የምታውቀው ከሆነ ስለ ዶርዳሽ ስለ ኤቭሪቲንግ አሜሪካ ሰው መጥቶ ምንድነው መስራት ያለበት የምትሉት ከሆነ I will do it። ግን እኔ አንድ ነገር መጠይቃችሁ የምታዩትን ሰብስክራይብ ላይ ኮሜንት ሼር ካር እያደረጋችሁ እንትን በላልጉ። ለቀጣይ ግን መልስ የምመልሰው ላይኩን ተናግራለሁ። ኢንተርቪው ቪዲዮ መሰራላችሁ 1000 ላይክ ከገባ ነው። በሱ እንደምታስደስቱኝ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ይሄን ቪዲዮ ኢንጆይ እያደረጋችሁ እንድትቆዩ እጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ዱስ